በታቦት መሞት መነሳት የለበትም። ታቦትን የሰጠው ራሱ እግዚአብሔር ወርዶ በታቦቱ ላይ ለቅጽበት የእግዚአብሔር ስም ከተለየው እንጨት ነው። የተራራውን ጫፍ የነካ ሰውም ቢሆን እንስሳም ቢሆን ይገደል ተብሎ ትእዛዝ ተሰጥቶ ጽላት የጌታና የእመቤታችን ስም ከሌለበት ጣዖት እንጂ ጽላት አይባልም ነው የሚሉት። የነቢያት ትንቢት ጊዜውን ብቻ ገልጦ የሚያልፍ ቢሆን ኖሮ ለኛ አያስፈልገንም ነበር። ለምንድን ነው ለጌታ ትንሣኤው ረፍት ተብሎ የሚጠራው ቢባል ጌታ ከትንሣኤው በኋላ እንደገና አይራብም። አይሁድም ከዛ በኋላ ክርስቶስን አይፈልጉትም። ለምን? አያገኙትም። ለምን? ተነስቷል። ከዛ በኋላ ሞት መከራ የለበትም። የረከሱ አይሁድ ምራቃቸውን ተፉበት፣ ሰደቡት። በአንዲት ሴት ፊት ሆኖ ውሃ ስጭኝ ብሎ ጠየቀ። ምክንያቱስ ቃል ሥጋ ሆኗል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡራን የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆነልን። በቅድሚያ እንኳን ለሱባኤው ፍጻሜና የእናታችን የቅድስት ድንግል ማርያም የትንሣኤዋንና የዕርገቷን በዓል ለምናከብርበት ዋዜማ እንኳን አደረሳችሁ። እልል ብላችሁ እግዚአብሔርን አመስግኑት። ለተወሰኑ ደቂቃዎች የመቅደስህ ታቦት በሚል ርዕስ ቆይታ እናደርጋለን። ለመነሻ ኃይለ ቃል ያደረግኩት የልበ አምላክ ዳዊት መዝሙር 131 ቁጥር 8 ላይ የሚገኝ ኃይለ ቃል ነው። ሙሉ ኃይለ ቃሉ ተንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ ይላል። አቤቱ ወደ ዕረፍትህ ተነስ አንተና የመቅደስህ ታቦት የሚል ሙሉ ቃል ነው። የዳዊት መዝሙር 131 ቁጥር 8 ላይ የሚገኝ ኃይለ ቃል ነው። ይሄ የዳዊት መዝሙር 131 ሙሉ ምስጢረ ሥጋዌን በስፋት የሚናገር ነገረ ክርስቶስን ነገረ ማርያምን የሚገልጥ ክፍል ነው። ሁልጊዜ ምስጢረ ሥጋዌ ሲነገር የእመቤታችን የቅድስት ድንግል ማርያም ክብሯም ማንነቷም ልዕልናዋም አብሮ ይነገራል። መጻሕፍት በብዙ መልክ ይተረጎማሉ። በተለይ ደግሞ ትንቢቶች ቢያንስ 3 አይነት አፈጻጸም ይኖራቸዋል። ትንቢቶች አንደኛ የኋላውን ያሳያሉ፣ ሁለተኛ የጊዜውን ያሳያሉ፣ ሶስተኛ የሚመጣውን ያሳያሉ። ይሄ የኋላው የሚለውም ራሱ በ3 በ4 ይከፈላል። የጊዜውን ሁነት የሚያሳይ ነው። የሚመጣው ደግሞ የሚባለው እስከ ዓለም ፍጻሜ ድረስ የሚነሳውን የሚያሳይ ነው። ማረጋገጫው ምንድን ነው? የነቢያት ትንቢት እስከ ዓለም ፍጻሜ ድረስ ያለውን እንደሚያሳይ እንደሚገልጥ ማረጋገጫው ምንድን ነው ከተባለ ለኛ መድረሱ ነው። ተጽፎ መቀመጡ ነው። ተጽፎ መሰጠቱ ነው። ምክንያቱም የነቢያት ትንቢት ጊዜውን ብቻ ገልጦ የሚያልፍ ቢሆን ኖሮ ለኛ አያስፈልገንም ነበር። እሱም ደግሞ ታሪክ ነበር እንጂ የሚባለው ትንቢት አይባልም ነበረ፣ ያለፈውን ብቻ የሚያሳይ ቢሆን ኖሮ። ነገር ግን እስከ ዓለም ፍጻሜ ድረስ ያለውን ስለሚገልጥ በዚህ ምክንያት በእግዚአብሔር መንፈስ ቅዱስ ተረድተው በእግዚአብሔር መንፈስ ቅዱስ ተገልጦላቸው አባቶቻችን ቅዱሳን ነቢያት በጻፉት መሰረት
እስከ ዓለም ፍጻሜ ድረስ ትንቢቱ ይቀጥላል። በየጊዜው የነቢያት ትንቢት እየተፈጸመ ይቀጥላል እና እጅግ በጣም አስደናቂ ነው። አባቶቻችን የነቢያትን ትንቢት በወንዝ ይመስሉታል። በወንዝ ይመስሉታል። ለምሳሌ አባይ ወንዝ ወይም ግዮን ተብሎ የሚጠራው መሬት ከተፈጠረችበት ጊዜ ጀምሮ ወንዞች እንዲፈሱ እግዚአብሔር ካዘዘበት ጊዜ ጀምሮ ግዮን እየፈሰሰ ሳያቋርጥ ይኖራል። አሁንም አለ፣ ወደፊትም ይኖራል። የኢትዮጵያን ምድር ሁሉ ይከባል። የነቢያት ትንቢትም ልክ ወንዞች እስከ ዓለም ፍጻሜ እስከ ዓለም መጨረሻ ድረስ ውሃ ሳይጠፋባቸው ሳይቋረጡ እየፈሰሱ እንደሚኖሩ ሁሉ የነቢያትም ትንቢት ልክ እንደዚያ ወንዝ ሳያቋርጥ እየፈሰሰ እየተፈጸመ እየተደረገ እየታየ እየተተገበረ እየተገለጠ ይኖራል። ከነዚያ ውስጥ አንዱ የዳዊት መዝሙር ነው። ዳዊት ሲገለጥ ልበ አምላክ ይባላል። እስኪ በሉ ልበ አምላክ በሉ። ዳዊት ሌላ ስሙ ቅጽል ስሙ ልበ አምላክ። ልበ አምላክ ማለት የአምላክ ምን ማለት ነው? ልብ ማለት ነው። ለምንድን ነው ዳዊት የአምላክ ልብ ተብሎ የሚጠራው ቢባል ሊቃውንቱ በአንድ አጭር አረፍተ ነገር አስቀምጠውታል። በአምላክ ልቡና ያለውን አውቆ ስለተናገረ። ይሄ ማለትን ማለት ነው። አሁን በአምላክ ልቡና ያለውን ለማወቅ አምላክነትን ይፈልጋል። ግን ደግሞ እግዚአብሔር ሲፈቅድ በልቡ በሐሳቡ ያለውን ይገልጥና ነቢያት እንዲናገሩ ያደርጋል። ልበ አምላክ ዳዊት በራሱ በእግዚአብሔር ልቡና ያለውን በፈቀደለት መጠን በሰጠው መጠን ጽፎ አስቀምጧል። ከነዚያ ውስጥ በጣም ረቂቅና ጥልቅ ተብሎ ከሚጠሩት የመዝሙር ክፍሎች መዝሙር 131 ነው። ለምሳሌ መዝሙር 131 ከቁጥር 6 ጀምሮ ብትመለከቱ ናሁ ሰማዕናሁ በኤፍራታ የሚል ቃል ታገኛላችሁ። የያዕቆብ ማደሪያ የያዕቆብ ፈጣሪ ማደሪያ በምትሆን በኤፍራታ ሰማ ነው ይላል። ምን አል ነው ይላል? ሰማ ነው ይላል። ይህንን አባቶቻችን ሲተረጉሙ መተርጉማን ሲያስቀምጡ በግዕዘ ሕፃናት ሲያለቅስ ሰማ ነው የሚለው። በግዕዘ ሕፃናት ሲያለቅስ ማለት እንደሆነ ታውቃላችሁ? ሕፃናት ሲወለዱ ሁላችንም ስንወለድ ከእናቶቻችን ማህፀን እንደወጣንና የተጠቀለልንበት ሰፋድል ስስ ነገር እሱ ከወጣ በኋላ የለቅሶ ድምፅ እናሰማለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በሕገ ሰብእ በሰው ሕግ በጠባይአ ሰብእ በሰው ጠባይ በቤተልሔም በኤፍራታ በተወለደ ጊዜ እንደ ሕፃናት የለቅሶ ድምፅ አሰምቷል። እንደ ሕፃናት አለቀሰ፣ እንደ ሕፃናት ወተትን ተመገበ ተብሎ እንደተገለጠ ቅዱስ ያሬድም እንደተረጎመው ልክ እንደዚያ ጌታችን መድኃኒታችን ኢየሱስ ክርስቶስ በሕፃናት ጠባይ በተወለደበት ጊዜ አልቅሷል። የሚገርመው ይህን ድምፅ ዳዊት በጆሮው ሰምቶታል። ዳዊት ይህንን ድምፅ በጆሮው ሰምቶታል። ምክንያቱም የተናገረው እነሆ በኤፍራታ በግዕዘ ሕፃናት ሲያለቅስ ሰማ ነው ብሎ ነው የተናገረው። ይሄ ብቻም አይደለም፣ ወረከብናሁ ውስተ ኦመ ገዳም ይላል። በዛፍ በበረሃ በጫካ ዱር በሆነ ዛፍ ስር አገኘ ነው ይላል። ይሄም ደግሞ የሚያሳየው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ እመቤታችን የበለሶንን ቅጠል የዛፍ ቅጠል እላዩ ላይ አድርጋበታለች። ለምን? ልብስ ስላልያዘች ጌታ ሲወለድ እንደ ማንኛውም ሕፃን ራቁት ስለሆነ የብርድና የውርጭ ወራት ስለነበረ ለብርድ መከላከያ ብላ ያላትን ዛፍ ቆርጣ ቅጠል ጭናበታለች የጌታችን አካል ላይ። ቅዱስ ያሬድ ይህንን ይተረጉማል። አስከበቶ ሙስተ ጎለ እብን እያለ በድንጋይ በረት አስተኛችው፣ ከደነቶ ቆጽለ በለሶን የበለሶንን ቅጠል ከደነችው ይላል። ልክ እንደ ዳቦ ምስጢሩ ግን ልክ እናንተ ዳቦ ጋግራችሁ ዳቦውን በኮባ እንደምትጠቀልሉት ልክ እንደዚያ ክርስቶስ ዳቦ ሆኖ መስቀል ላይ እንደሚጋገር የሚያሳይ ነው። ክብርና ምስጋና ለስም አጠራር ይሁን። አመስግኑ። በግዕዘ ሕፃናት ይህን ታዲያ ዳዊት አስቀድሞ አይቶታል ነው የምላችሁ። አይቶታል፣ አገኘ ነው የሚለው። ዳዊት የት ነበር? ከመቶዎች ዓመታት በፊት ነው ዳዊት ይህንን ትንቢት የተናገረው። ዳዊት የት ነበር ቢባል በትንቢት አግኝቶታል። ራሱ ጌታ አንድ የተረጎመው የሚያስደንቀኝ ቃል አለ። የዮሐንስ ወንጌል ምዕራፍ 8 ብትመለከቱ ተመነየ አብርሃም ከመ ይራእይ ለትየ ርእየሂ ወተፈስሐ። አብርሃም ቀኔን ያይ ዘንድ ተመኘ። ምንን ያይ ዘንድ ተመኘ? ቀኔን ያይ ዘንድ ተመኘ ይልና ርእየሂ ወተፈስሐ ይላል። አይቶም ደስ አለው ይላል። ቀኔን ነው የሚለው። የትኛውን ቀን? የልደቱን።
የትኛውን ቀን? የስቅለቱን። የትኛውን ቀን? የሞቱን። የትኛውን ቀን? የትንሣኤውን። የትኛውን ቀን? የእርገቱን። ታዲያ አብርሃም የዚህ ጊዜ ነበር እንዴ? የለም። እና በምን አየው? በትንቢት በመንፈስ በብቃት ተመለከተው። እንዲህ ነው ትንቢቶች እንደዚህ ናቸው። ከነዛ ውስጥ ደግሞ አንዱ ከዚህ ቀጥሎ ልበ አምላክ ዳዊት የሚያስቀምጠው አቤቱ ወደ እረፍትህ ተነስ ይላል። ወደ እረፍትህ ተነስ ሲል ምን ማለት ነው? እረፍትህ ብሎ የሚጠራው ምን ነው ሲባል እረፍት ተብሎ የሚጠራው ለጌታ ትንሣኤው ነው። ምኑ ነው አልኳችሁ? ትንሣኤው። እረፍት ተብሎ የሚጠራው ትንሣኤው ነው። ምኑ ነው አልኳችሁ? ምን ተብሎ የሚጠራው? እረፍት ተብሎ የሚጠራው ትንሣኤው ነው። ለምንድን ነው ለጌታ ትንሣኤው እረፍት ተብሎ የሚጠራው ቢባል ጌታ ከትንሣኤው በኋላ እንደገና አይራብም፣ አይጠማም፣ አይደክምም፣ አይሰደድም፣ አይጎሳቆልም። ውሃ ጠጭኝ ብሎ አይጠይቅም፣ አይሰቀልም፣ እንደገና መስቀል ተሸክሞ አይደፋም፣ እንደገና 6666 ጊዜ አይገረፍም፣ እንደገና ደሙን አያፈስም፣ እንደገና ስጋውን አይቆርስም፣ እንደገና የኛ ጌታ አይማልድም። ወደ እረፍቱ ተነስቷል። ወደ እርገቱ በአባቱ ቀኝ ተቀምጧል። ክብርና ምስጋና ለስም አጠራር ይሁን፣ አመስግኑ። ስለዚህ እረፍቱ ተብሎ የሚጠራው ይሄ ነው። ራሱ ጌታ በተለያየ መንገድ ገልጦታል። ስለ መከራው እያለቀሰ ሲጸልይ ታገኙታላችሁ። ላቡ እየፈሰሰ ወዙ እየተንጠፈጠፈ መሬቱን እያራሰው አፈሩን ጭቃ እያደረገው ክርስቶስ አስቀድሞ በጌቴሴማኒ ሲጸልይ ታዩታላችሁ። ሲጨነቅ ታዩታላችሁ። ወንጌል ይገልጠዋል። ወፈርሃ ወአውተረ ጸለየ፣ ፈራ መላልሶ ጸለየ፣ እያጣጣረ ይጸልይ ነበር ነው የሚለው። ለምን እንደዛ እንደሆነ ለማብራራት ጊዜ ይፈልጋል፣ ርዕሴ ስላልሆነ። ነገር ግን ጌታ አስቀድሞ ይጨነቅ ነበር። ይህች ጽዋ ከኔ ትለፍ እያለ 3 ጊዜ ጸልየዋል። 3 ጊዜ። ከትንሣኤው በኋላስ እንዲህ ብሎ አይጸልይም። ለምን? ሞት የለበትም፣ መከራ የለበትም፣ ስቃይ የለበትም። ከዛ በኋላ ሐዋርያትን ወደ ዘላለም ሕይወት ነው የሚጠራቸው። ከዛ ለሐዋርያት በፈለገበት ሰዓት ይገለጥላቸዋል። አይሁድም ከዛ በኋላ ክርስቶስን አይፈልጉትም። ለምን? አያገኙትም። ለምን? ተነስቷል። ከዛ በኋላ ሞት መከራ የለበትም። ስለዚህ እረፍቱ ተብሎ የሚጠራው ትንሣኤው ነው። በስጋ መለኮትና ነፍስ ስጋ አንድ ላይ ተዋህደው ከተነሳ በኋላ ሞት የለበትም፣ ስቃይ፣ ረሃብ፣ ጉስቁልና፣ ድካም የለበትም። በዚህ ምክንያት እረፍት ተብሎ ይጠራል። ስለዚህ ወደ እረፍት ተነስ ማለት ወደ ትንሣኤ ማለት ነው። እንዲህ ከሆነ ደግሞ ቀጥሎ የሚያብራራው እዚህ ላይ ብዙ አልቆይም። የመቅደስ ታቦት ነው ርዕሳችን። ቀጥሎ ያለው አቤቱ ወደ እረፍትህ ተነስ። ወደ ምን ተነስ? እረፍቱ የተባለው ምኑ ነው አልኳችሁ? ትንሣኤ። ወደ እረፍትህ ማለት ወደ እረፍትህ ተነስ ማለት ወደ ትንሣኤ ና ማለት ነው። ከዛ ብቻውን እንዳልሆነ ግን ልበ አምላክ ዳዊት ሌላ ቃል ቀጥሎ ይናገራል። አንተና እስኪ በሉ ሁላችሁ የመቅደስህ በሉ ታቦት። አንተና ማን? የመቅደስህ ታቦት ይላል። ስለዚህ የመቅደስህ ታቦት የሚለው ምንድን ነው? ወደ እረፍትህ ተነስ የሚለው እረፍት ያለው ትንሣኤ እርገት ተብሎ ከተተረጎመ በአብ ቀኝ መቀመጥ፣ በእሪና መኖር፣ በየማነ አብ በዘባነ ኪሩብ በኪሩቤል ጀርባ መቀመጥ፣ አለመሞት፣ አለመራብ፣ አለመጠማት፣ አለመድከም፣ እንደገና መስቀል ተሸክሞ አለመውደቅ። እንዲህ ከሆነ ትርጉሙ አንተና ብሎ የመቅደስ ታቦት ብሎ የሚጠራው ማንን ነው? አሁን ታቦት የሚለውን በቀጥታ ብንወስድ የመቅደስ ታቦት የሚለውን የብሉይ ኪዳኑን ታቦት እዚህ የአዲስ ኪዳኑን ታቦት እነዚህን ብንወስድ በትንሣኤ አይደለም የምንገልጣቸው። ታቦት የእግዚአብሔር ስም ያለበት ነው። የማን ስም ያለበት ነው? በታቦት መሞት መነሳት የለበትም። እየሰማችሁ ነው? በታቦት ምን የለበትም? መሞት መነሳት የለበትም። ስለዚህ ተነስ ከአንተና የመቅደስ ታቦት ብሎ የሚገልጠው ምንድን ነው የሚለውን እሱን በጣም በአጭር ደቂቃ አሳያለሁ። የመቅደስህ ታቦት። ታቦት የሚለው ቃል በዕብራይስጥ ቋንቋ ቴቫ ተብሎ ይጠራል። በአረብኛ ቋንቋ ታቦት ይባላል። በግዕዝ ቋንቋ ታቦት ይባላል። ዕብራይስጥኛ፣ አረብኛ፣ ግዕዝኛ እነዚህ ብዙ ጊዜ ተመሳሳይ ናቸው። ወንድማማቾች ቋንቋ እየተባሉ ነው የሚጠሩት። እና ታቦት የሚለው ቃላት ቀጥታ ሲፈታ ሲተረጎም ማደሪያ ማለት ነው። ምን ማለት ነው? ማደሪያ ማለት ነው። ታቦት የሚባለው በጣም ብዙዎቻችን ታቦት ስንል ቶሎ ወደ አይምሯችን የሚመጣው በበዓለ ንግስ ጊዜ የሚወጣው የምናከብረው የእግዚአብሔር ስም የተጻፈበት ጽላት እሱ ነው ወደ አይምሯችን የሚመጣው። ታቦት ግን የሚባለው ሰው ታቦት ይባላል። ማን ታቦት ይባላል አልኳችሁ? ሰው ታቦት ይባላል። ቤተ ክርስቲያን ራሱ ይሄ ህንፃ ታቦት ይባላል። ምን ይባላል አልኳችሁ? ታቦት ይባላል። የኖህ መርከብ ታቦት ትባላለች። ምን ትባላለች? ታቦት ትባላለች። እመቤታችን ታቦት ትባላለች። ምን ትባላለች? ስለዚህ አውዱን ሰፋ አድርጎ ማሰብ ያስፈልጋል ማለት ነው።
በጣም ብዙ ሰው ታቦት ሲባል ግራ የሚጋባው የብሉይ ኪዳኑ የሐዲስ ኪዳኑ የሚምታታበት ለመረዳት የሚያቀተው ምክንያት በዚህ ምክንያት ነው። ግን እኔ አንድ ነገር ብቻ ለይቼ አነሳለሁ። ታቦት ማደሪያ ማለት ከሆነ የሚያድርና የሚታደርበት ያስፈልጋል ማለት ነው። ወይም የሚያድርና ማደሪያ ምንና ምን አልኳችሁ? በቃ ታቦት የሚለው ኮንሰፕት እሱ ነው። ይሄን በደንብ መያዝ ነው። ታቦት ማለት የሚቀመጥበትና መቀመጫ ያስፈልጋል ማለት ነው። የሚያድርበትና የሚታደርበት ቦታ ያስፈልጋል ማለት ነው። ስለዚህ ታቦት የሚባለው እሱ ነው። በነገራችን ላይ የሬሳ ሳጥን ራሱ ታቦት ተብሎ ይጠራል። በግዕዝ አስከሬን፣ ሙዳይ የሚል ትርጉም አለው ታቦት የሚለው ሰፋ አድርጎ ማሰብ ስለሚገባ። እንዲህ ከሆነ ታቦት የሚለውን ቤተክርስቲያን አብዝታ የምትጠቀምበት አውድ የትኛው ነው ሲባል 3 ነው። ስንት ነው አልኳችሁ? 3 ነው። አንደኛ የብሉይ ኪዳኑ ታቦት፣ ሁለተኛ የሐዲስ ኪዳኑ ታቦት፣ ሶስተኛ እመቤታችን። ደግሞና ጠይቃቸዋለሁ። በቤተክርስቲያናችን ጽንሰ ሐሳብ መሰረት በጣም ቅርብ የሆነውና አዘውትረን የምንጠቀምባቸው ታቦት አውዱ 3 ነው። አንደኛ የብሉይ ኪዳን ታቦት፣ ሁለተኛ የሐዲስ ኪዳን ታቦት፣ ሶስተኛ እመቤታችን። አንደኛ የምን ታቦት አልኳችሁ? የብሉይ ኪዳን። ሁለተኛ፣ ሶስተኛ ማናት? ታቦት የሚለው በቤተክርስቲያን ጽንሰ ሐሳብ አውድ መሰረት እነዚህ 3 ነገሮችን እንጠቅሳለን። ለምንድን ነው የብሉይ ኪዳንን ታቦት መነሻ የምናደርገው? ታቦት እኔና እናንተ ቀለል አድርገን ስንሰማው እንደምናስበው ብቻ እንዳይመስላችሁ። ታቦት የታሪክ መቀመጫ፣ የታሪክ መታጠፊያ፣ የታሪክ ተርኒንግ ፖይንት ነው። ታቦት የታሪክ ተርኒንግ ፖይንት ነው፣ መታጠፊያ አንጓ ነው። በጣም ወሳኙ ቦታ በብሉይ ኪዳን ታቦት የተሰጠበት ዘመን ነው። ወሳኙ በጣም ትልቅ እንደሆነ የምታውቁት ጽንሰ ሐሳቡ እዚህ ልገልጽላችሁ አልችልም ብዙውን፣ ግን በጣም ትልቅ እንደሆነ የምታውቁት ታቦትን የሰጠው ራሱ እግዚአብሔር ወርዶ ነው። ራሱ እግዚአብሔር ወርዶ ነው። በአካል የሲና ተራራ ላይ ተገኝቶ ተራራውን በእሳት እያቀለጠ ተራራውን በክብር በጌትነት እያንቀጠቀጠ ድምፅ እያሰማ መብረቅ ነጎድጓድ እየታየ ተራራውን ደመና ሸፍኖት ዙፋን የተራራው ራስ ላይ ተተክሎ 7 የእሳት መጋረጃ የተራራው ጫፍ ላይ ተጋርዶ ሙሴ የሚባል የዋህ ጻድቅ ከማህበረሰቡ መካከል ተመርጦ ተጠርቶ 6ቱን የእሳት መጋረጃ ገልጦ ከ7ኛው ሲደርስ ፊቱን አዙሮ ራሱ እግዚአብሔር በጣቱ በምኑ አልኳችሁ? በጣቱ 10ቱ ቃላትን ጽፎ ሰጥቶ ነው ታቦት የተመሰረተው። ሁኖ አያውቅም። እንደዚህ ሁኖ አያውቅም። የተራራውን ጫፍ የተራራውን ግርጌ ማንም እንዳይነካ ማስጠንቀቂያ ተሰጥቶ ተራራው ላይ ብርሃን ሰፍሮ እየታየ ሙሴሰ ቦአ ውስተ ብርሃን ሀባሃሎ እግዚአብሔር ይላል ኦሪት ዘጸአት ምዕራፍ 19 ላይ። ሙሴ ግን እግዚአብሔር ወዳለበት ብርሃን ገባ፣ እየሰነጠቀው ገባ። ህዝቡ ግን የተራራውን ጫፍ እንዳይነኩ ኩሉ ዘለከፎ ለደብር ሞተ ለይሙት፣ የተራራውን ጫፍ የነካ ሰውም ቢሆን እንስሳም ቢሆን ይገደል ተብሎ ትእዛዝ ተሰጥቶ፣ ምክንያቱም ተራራውን እግዚአብሔር ወርዶበታል። ያ ተራራ እስከ ዛሬ ድረስ ጥቁር ነው። በነገራችን ላይ የተራራው ጫፍ ላይ ያሉ ድንጋዮች እስካሁን ድረስ ከሰል ነው የሚመስሉት። በአይኑ በብረቱ አይቶ የጻፈ ሰው ሮበርት ኮርኖክ የሚባል ሰው የጻፈው ጽላተ ሙሴ በኢትዮጵያ ናትን የሚል ትርጉም አንብባችሁ የምታውቁ ከሆነ ወጣቶቹ፣ እዛ ላይ በአይኑ በብረቱ ያየው ሰው ጽፏል። የተራራውን ጫፍ አየሁት ይላል እና ድንጋዮቹ ጥቃቁር ናቸው፣ ከሰል ነው የሚመስሉት ይላል። ለምን ጠቆረ ብዬ ማጥናት ጀመርኩኝ አለ። ምናልባት የእሳተ ገሞራ ፍንዳታ ሊሆን ይችላል ብዬ አሰብኩኝ አለ። እና የእሳተ ገሞራ ፍንዳታ ካጋጠመው አለቱ ድንጋዩ ለሁለት ሲሰነጠቅ ውስጡም ጥቁር መሆን አለበት። የእሳተ ገሞራ ከሆነ ከውስጥ ስለሆነ የሚወጣው ማለት ነው። እና ድንጋዩ ለሁለት ሰብሬ ሳየው ውስጡ ጥሬ ነው አለ፣ ነጭ ነው አለ። እና መጽሐፍ ቅዱስን ገልጬ ማንበብ ጀመርኩኛል። ኦሪት ዘጸአት ምዕራፍ 19 ላይ ተራራው ላይ እግዚአብሔር በእሳት ወርዶበታል ይላል። በምን ወርዶበታል? በእሳት ወርዶበታል ይላል። ትዝ አለኝ እና ሰውየው የሚለው እንደው እኔ በጣም አገላለጹ ይገርመኛል። ይህንን ሳነብ ደነገጥኩና አለ ዕቃዬን ሸክፌ ከተራራው እየሮጥኩ ወረድኩኝ። ምክንያቱም ያኔውኑ ራሱ እግዚአብሔር በእሳት የሚወርድብኝ መሰለኝ ይላል። ትዝ አለው። ያ ክብሩ ያ ጌትነቱ ትዝ አለው። ታቦት የተሰጠው በእንዲህ አይነት ሁኔታ ነው። ግን የተሰጠው ታቦት አይደለም፣ ጽላት ነው። ምንድነው አልኳችሁ?
አንዳንድ ጊዜ በእኛ ሊቃውንት አነጋገር በስመ ማህደር ይጼዋ ሀዳሪ ወበስመ ማህደር ይጼዋ ሀዳሪ፣ በስመ ሀዳሪ ይጼዋ ማህደር ወበስመ ማህደር ይጼዋ ሀዳሪ ይባላል። በአዳሪ ማደሪያ ይጠራል፣ በማደሪያ አዳሪ ይጠራል። ለምሳሌ እኛ ኢትዮጵያ ብንል ስለምኑ ነው የምንናገረው? ስለ ህዝቡ፣ ስለ ሰው እንጂ ስለ ጋራው። ለምሳሌ ኢትዮጵያ እጆቿን ወደ ማን ትዘረጋለች? አሁን ስለ ሰው ነው እንጂ ተራራው እጁን ይዘረጋል አይደለም። ልክ እንደዛ በማደሪያ አዳሪ፣ በአዳሪ ማደሪያ ይጠራል። በዚያ በተለምዶ ጽላቱን ታቦት ብለን እንጠራዋለን እንጂ እግዚአብሔር የሰጠው ጽላት ነው። ምንድነው አልኳችሁ? ደግሞ እዚህ ላይ ሌላ ነገር ልንገራችሁ። ጽላት የሚባለው ሁለትና ከሁለት በላይ ነው። ስንትና ከሁለት በላይ። ጽሌ ይባላል በግዕዙ ቋንቋ አንድ ማለት ነው። ጽሌ ሲባል ሰሌዳ ማለት ነው። ቀጥታ ሰሌዳ ማለት ነው። የእንጨት ሊሆን ይችላል፣ የድንጋይ ሊሆን ይችላል። ጽሌ ተብሎ ይጠራል። ሰሌዳ ማለት ነው። ጽላት ሲሆን ግን ሁለት ነው። ጽሌዎች እንደማለት፣ ሰሌዳዎች እንደማለት ነው። ለምን ጽላት የሚባለው? ለሙሴ ሲሰጠው ሁለት ጽላቶችን ልክ እንደ መጽሐፍ እንዲህ እንደሚገለጥ ሁለት ገጽ ያለው፣ ስንት ገጽ ያለው? ሁለት ገጽ ያለው። በዚህ ምክንያት ጽላት ተብሎ ይጠራል። ክልኤ ገባቲሁ ለመጽሐፍ ብለው ያስረዳሉ አባቶቻችን። የመጽሐፍ ጎኑ ሁለት እንደሆነ ልክ እንደዛ አድርጎ ሰጥቶታል። በዚህ ምክንያት ጽላት ይባላል። ስለዚህ ሙሴ ከእግዚአብሔር የተቀበለው ታቦት ሳይሆን ጽላት ነው። ታቦት ሳይሆን ምንድነው? ታቦት ሳይሆን ጽላት ነው የተቀበለው። ስለዚህ ጽላቱን ተቀበለና ታቦቱን ግን የሰራው ሙሴ ነው። ታቦቱን የሰራው ማን ነው አልኳችሁ? አሁን በደንብ ስሙ። ትልቁ ጉዳይ ያለው እዚህ ላይ ነው። ይህንን ጽላት ወስዶ የት ነው የሚያስቀምጠው? የት ነው የሚቀመጠው? ጽላቱ በክብር የሚቀመጥበት ቦታ ያስፈልጋል። ሁለቱ ጽላቶች የሚቀመጡበት ቦታ ያስፈልጋል። እሱ ደግሞ ታቦት ይባላል። ታቦት ማለት ሳጥን ማለት ነው። ማደሪያ ማለት ነው። የምን ሳጥን? የጽላቱ ሳጥን። የምን ማደሪያ? የጽላቱ ማደሪያ። ምስጢሩስ እግዚአብሔር አድሮበት የሚገለጥበት ማለት ነው። ታቦት ማለት ይሄ ነው። አሰራሩ ግን ይለያል። ታቦቱን ስትሰራው ብሎታል እግዚአብሔር፣ አቆልቋዩን 2 ክንድ ከስንዝር ታደርገዋለህ። ይሄ ማለት ከላይ ከታች እስከ ላይ ያለውን ይህንን ቁመቱን ይውት ከታች እስከዚህ ድረስ ያለው 2 ክንድ ከስንዝር። ስንት አልኳችሁ? በሌላ አነጋገር 2 ክንድ ተኩል ማለት ነው። ከዛ ወርዱን ይለዋል። ወርዱ የሚለው ከዚህ እስከዚህ ድረስ ያለው ይህንን 1 ክንድ ተኩል ታደርገዋለህ ይላል። ስንት ክንድ ተኩል? 1 ክንድ። እርዝመቱን ይለዋል። እርዝመቱ የሚባለው ከዚህ ጀምሮ እስከዚህ ድረስ ያለው ነው። እሱን 1 ክንድ ተኩል። ስንት ክንድ ተኩል? 1 ክንድ ተኩል። አጠቃላይ 5 ክንድ ተኩል። እስኪ በሉ። ቁጥሩን ስለምፈልገው ነው ይሄን የምነግራችሁ። ቁጥሩን እንዳትረሱት። 5 ክንድ ተኩል። ታቦቱ የሚሰራው ሸምሸር ሸጢን ብለው ይጠሩታል የኛ መተርጉማን። ሲተረጎም መጽሐፍ ቅዱስም እንደጻፈው ግራር ማለት ነው። ከግራር እንጨት ነው የሚሰራው። እንጨቱ የሚቆረጥበት ቀን የሚቆረጥበት ወር እግዚአብሔር በመዘገበው ቀንና ወር ብቻ ነው የሚቆረጠው። እንጨቱ የተፈለገው የግራር እንጨት እንዲሆን የተፈለገው እንዳይነቅዝ ነው። ምን እንዳይል? እንዳይነቅዝ ነው። ታቦት የሚሰራው ከነዚህ ነው፣ ከግራር እንጨት እንዳይነቅዝ እግዚአብሔር በፈቀደው ጊዜ። ከዛ ሲሰራ ባስልኤልና ኤልያብ የሚባሉ ጥበበኞች ሙሴ እየነገራቸው እግዚአብሔር ጥበቡን ገልጦላቸው ይህንን ታቦት ይሰራሉ። ሲሰሩት 5 ክንድ ተኩል አጠቃላይ ዙሪያው 5 ክንድ ተኩል አድርገው ይሰሩታል። ቁመቱ 2 ክንድ ተኩል፣ ወርዱ 1 ክንድ ተኩል፣ ርዝመቱ 1 ክንድ ተኩል። እንደዚህ አድርጎ አጠቃላይ 5 ክንድ ተኩል። ምንድነው ይሄ? ይሄ የሚያሳየው 5500 ዘመንን ነው የሚያሳየው። ይሄ ማለት ለአዳም ተስፋ ከተሰጠበት ጊዜ ጀምሮ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ሞለት ተወለድከ ወእድህክ ውስተ መርህብከ ወእትቤዝወከ በመስቀል ወበሞትየ። ሰሞኑን በትርጓሜ ተደጋጋሚ ስትሰሙት የነበረው ጥቅስ ነው። 5500 ዘመን ሲፈጸም ወይም 5 ቀን ተኩል ሲፈጸም ከሴት ልጅህ ተወልጄ በሜዳ ድኼ በመስቀል ተሰቅዬ ሞቼ ቤዛ ሁኜ አድንሃለሁ የሚለው ኪዳን ተሸክሟል ታቦቱ። በዚህ ምክንያት ታቦቱ የቃል ኪዳን ታቦት ይባላል። የምን ታቦት ይባላል? ያን ኪዳን የተሸከመ አዳም የሚድንበትን ኪዳን የተሸከመ
ክርስቶስ የሚመጣበትን ጊዜ ኪዳን የተሸከመ የሐዲሱን ኪዳን አስቀድሞ የሚያመለክት የሚሻለውን ኪዳን የሚበልጠው ኪዳን እስኪመጣ ድረስ ያንን ታሪክ ተቀምጦ ተሸክሞ የተቀመጠ የተቀደሰ ሳጥን። አባቶቻችን የከበረ ታሪክን በሳጥን ያስቀምጣሉ። የጥንት መጽሐፍትን የከበሩ መጽሐፍትን የብራና መጽሐፍትን ሳጥን ውስጥ አድርገው ቆልፈው ያስቀምጡታል። ለበዓል የሚለብሱትን ልብስ በሳጥን ቆልፈው ያስቀምጣሉ። ለቅርስ ለልጅ ልጅ የሚተላለፈውን በሳጥን ቆልፈው ያስቀምጣሉ። እግዚአብሔር በእስራኤል ውስጥ ያደረገው ይህንን ነው። ያለፈውን የሚመጣውን ዘመን የያዘውን ታቦት በእስራኤል ዘመን 5 ክንድ ተኩል አስመትሮ አስለክቶ እንዲሰፈር አድርጎ በውስጡ ደግሞ ጽላት እንዲይዝ አድርጎ ታቦቱን አስቀምጦታል እግዚአብሔር። ታቦት እሱ ነው። ደግሞ ሌላ ነገር ልንገራችሁ፣ መጋጠሚያ እንዴት እንደሆነ የታሪክ መጋጠሚያ ከአዳም ጀምሮ እስከ ኖህ፣ ከኖህ ጀምሮ እስከ ሙሴ፣ ከሙሴ ጀምሮ እስከ እመቤታችን ያለው ዘመን የ5500 ዘመን መክፈያዎች ናቸው። መክፈያዎች ናቸው። ከኖህ ጀምሮ ከአዳም ጀምሮ እስከ ኖህ ያለው ዘመን 2256 ዓመት ነው። 2256 ዘመን። ይሄ አቆልቋይ የሚባለው ነው። ከዚህ ከጫፉ ጀምሮ እስከ መሬት ድረስ ያለው ቁልቁለቱ ቁመቱ እሱ 2 ክንድ ከስንዝር ነው። ይሄ 2 ክንድ ከስንዝር ማለት ልኩ 2256 ዘመን። ስንት አልኳችሁ? ምን ብር አድርጉት ከፈለጋችሁ እንዲያዛችሁ 2256 ዘመን አቆልቋዩ። ከኖህ ጀምሮ ደግሞ እስከ ሙሴ ያለው ዘመን ከዚህ እስከዚህ ያለውን ዘመን የሚያሳይ ነው። 1 ክንድ ተኩል እሱም 1600 ዘመን ነው። 1000 ስንት ዘመን? 600 ዘመን። ከሙሴ ጀምሮ እስከ እመቤታችን ያለው ዘመን ወርዱ ነው። ከዚህ ጀምሮ እስከዚህ ድረስ ያለው ዘመን ነው። እርሱም 1644 ዘመን ነው። ስንት አልኳችሁ? 2256 ከዛ 1600 ከዛ 1644 ይሄን ስትደምሩት 5500 ይመጣል። የታቦቱ ልኬት የታቦቱ ጫፍ መድረሻ እመቤታችን ናት። ክብርና ምስጋና ለአምላካችን ይሁን። የታቦቱ መጨረሻ ይሄ ዘመን ልክ ይሄ ዘመን እመቤታችን የምትገኝበት 5500 ዘመን ሲፈጸም እመቤታችን ታቦት ሆና ትገኝና ክርስቶስ ጽላት ሆኖ በታቦቲቱ ያድራል። ክብርና ምስጋና ለስም አጠራር ይሁን። በታቦቲቱ ያድራል። ተመልከቱ። ጽላቱ ደግሞ 2 ነገር አለው። ሰሌዳና ቃል አለው። ሰሌዳና ምን አለው? ቃል አለው። ሰሌዳና ቃል ምን ማለት ነው ቢባል ስጋዌን የሚያሳይ ነው። ሰው መሆንን የሚያሳይ ነው። ምስጢረ ተዋህዶን የሚያሳይ ነው። ለምሳሌ አምላክ እግዚአብሔርን ብቻ አምልክ ሌላ አታምልክ የሚለው ቃል በሰሌዳ ተጽፏል። በምን ተጽፏል? አሁን ይህንን ቃል በሰሌዳው አማካኝነት መዳሰስ ይቻላል። ሰሌዳው ሳይኖር ቃሉን መዳሰስ አይቻልም። መንካት አይቻልም። ማየት አይቻልም። ማሽተት አይቻልም። በ5ቱ የስሜት ህዋሳት ሴንስ ማድረግ አይቻልም። እነዚህን ቃላት ልንሰማቸው እንችላለን፣ ማየት ግን አንችልም። እኔ የምናገረውን ቃል ጽፌ ብሰጣችሁ በጻፍኩበት ወረቀት አማካኝነት ታዩታላችሁ፣ ትነኩታላችሁ፣ ትዳስሱታላችሁ። ግን አሁን የምናገረውን ትሰሙታላችሁ እንጂ አትነኩትም። ቃል እንደዛ ነው። አካላዊ ቃል መጀመሪያ አይዳሰስም ነበር፣ አይያዝም ነበር፣ አይጨበጥም ነበር፣ አይዳሰስም ነበር። ግን አካላዊ ቃል መጣና ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሚበላ የሚጠጣ የሚዳሰስ የሚለበስ የሚወረስ ሆነ። ክብርና ምስጋና ለስም አጠራር ይሁን። ጽላት ቃሉ በሰሌዳው አማካኝነት የሚዳሰስ የሚጨበጥ እንደሆነ ሁሉ ቃልም በስጋ አማካኝነት በምን አማካኝነት? በስጋ። ለምሳሌ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን ቃል ስታነቡ በመጀመሪያው ምን ነበረ ይላል? ቃል ነበረ። ቃልም በማን ዘንድ ነበረ ይላል? በእግዚአብሔር ዘንድ ነበረ። ከዛ ያ ቃልም ማን ነበረ ይላል? እግዚአብሔር ነበረ ይልና ቁጥር 14 ላይ ያ ቃል ምን ሆነ ይላል? ምን ለማለት እንደፈለገ ታውቃላችሁ? ዮሐንስ በመጀመሪያው ቃል ነበረ ማለት አይዳሰስም ነበረ።
አይራብም ነበር፣ አይጠማም ነበር፣ አይደክምም ነበር፣ ውሃ አይለምንም ነበር፣ አይሰቀልም ነበር። የሚቆረስ ስጋ የሚፈስ ደም አልነበረውም ነበር። የሚገረፍ አካል የሚገረፍ ጀርባ አልነበረውም ነበር። በጥፊ የሚፈታ የሚመታ ፊት አልነበረውም ነበር። በጲላጦስ ፊት መቆም አይችሉም ነበር። ምራቅ አይተፋበትም ነበር። በመሬት መጎተት አይችልም ነበር። ገመድ አይታሰርበትም ነበር። ግንሳ ቃል ስጋ ሆነ። ከዛስ ይሄ ሁሉ ተደረገበት። መከራ ተቀበለ። ጺሙ ተነጨ። ጥርሱ እስኪወልቅ በቡጢ ተመታ። መንገድ ለመንገድ ተጎተተ። ገመድ አንገቱ ላይ ታሰረበት። መስቀል ተሸክሞ ተደፋ። የረከሱ አይሁድ ምራካቸውን ተፉበት፣ ሰደቡት። በአንዲት ሴት ፊት ሆኖ ውሃ ስጭኝ ብሎ ጠየቀ። ምክንያቱስ ቃል ስጋ ሆኗል። በአርአያ ገብር በባሪያ መልክ ተገልጧል። በበረት ተወለደ። ብርዳን ሰፈሰፈው፣ ፀሐይ መታው፣ ሙቀት ጸናበት። ራበው፣ ምግብ ጠየቀ፣ ጠማው፣ ውሃ ጠየቀ። እየቃተተ እየደቀቀ ሞተ። ምክንያቱስ ቃል ስጋ ሆኗል። ቃል ስጋ ስለሆነ ይሄ ሆነ። ምክንያቱም ጽላቱ በታቦቱ ማደር አለበት። ያ ጽላት ምንድን ነው? ቃል የተጻፈበት ሰሌዳ ነው። ብቻውን ሰሌዳው ቢሆንም ምንም ትርጉም የለውም ቃል ካልተጻፈበት። ሰሌዳው ይኸውላችሁ አንድ ነገር ልንገራችሁ። በታቦቱ ላይ ለቅጽበት የእግዚአብሔር ስም ከተለየው እንጨት ነው። እየሰማችሁ ይህ ነው። ታቦቱ ለቅጽበት የእግዚአብሔር ስም ከተለየው እንጨት ነው። ግን ታቦቱ ለቅጽበት የእግዚአብሔር ስም ስላልተለየው ሁልጊዜ በእግዚአብሔር ስም ውስጥ ኃይል አለ። ለታቦቱ የምንሰግደው ለእንጨቱ አይደለም፣ ለእግዚአብሔር ስም ነው። ለምን? በእንጨቱ ላይ የእግዚአብሔር ስም በኃይሉ ይገለጣልና። ክብርና ምስጋና ለአምላካችን ይሁን። ለስሙ እንሰግዳለን። ቅዱስ ጳውሎስ እንዲህ ብሎ እንደገለጠው ፊልጵስዩስ ምዕራፍ 2 ላይ ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታቲሃ ለምድር። ኢየሱስ ለሚለው ስም ጉልበት ሁሉ፣ ምላስ፣ አንደበት ሁሉ ከሰማይ በታች ከምድር በላይ ያለ ሁሉ ይንበረከክ ዘንድ ይገባል። ከዚያስ እኛ ታቦት ሲወጣ ድፍት ብለን እንሰግዳለን። የእግዚአብሔር ስም ባለበት ሁሉ እንሰግዳለን። የእግዚአብሔር ስም በተጻፈበት ሁሉ ስሙ ባለበት ሁሉ ኃይል አለው። የኔ ስም ነቃ ጥበብ ይባላል። ይህንን ስም በቀን 7 ጊዜ ብትጠሩት ምንም የሚጠቅማችሁ ነገር የለም። ምንም። የእግዚአብሔር ስም ግን በተጠራበት ቦታ ሁሉ ፈውስ አለው፣ ሕይወት አለው፣ ክብር አለው፣ በረከት አለው፣ ሞገስ አለው። በበጎ በተጠራበት ሁሉ በተመሰገነበት ቦታ ሁሉ የእግዚአብሔር ስም ደመና ሆኖ ይጋርዳል። ክብርና ምስጋና ለስም አጠራሩ ይሁን። ታቦት ማለት እሱ። ታቦት ማለት ይሄ ሰሌዳው ይሄው ጽላቱ አምላክ እግዚአብሔርን ብቻ አምልክ የሚል ከሌለበት እንደውም አባቶቻችን የሚሉትን ልንገራቸው። የአዲስ ኪዳንን ታቦት ጽላት የጌታና የእመቤታችን ስም ከሌለበት ጣዖት እንጂ ጽላት አይባልም ነው የሚሉት። እደግመዋለሁ እስኪ በሉ አንድ ላይ የጌታና በሉ የእመቤታችን ስም ያልተጻፈበት ጽላት ጣዖት እንጂ ጽላት አይባልም። እንደዚህ አሁን ጣዖት ነው የምታመልኩት ለሚሏችሁ ንገሯቸው። ጣዖት አናመልክም። እንደዚህማ ቢሆን በየሰፈራችን እንጨት እየቆረጥን እኮ እንሰግድለት ነበር እኮ፣ እየጠረብን ጣውላ እየሰራን እኮ እንሰግድለት ነበር እኮ። እኛ የእግዚአብሔር ስምን በሰፊው በትልቁ በግዙፉ ጽፈን ልክ አንድ ተቋም ላይ ፊት ለፊት ስታዩት ስሙ በደማቁ ተጽፎ የየዩኒቨርሲቲዎቹን ግቢዎች ስታዩ በትልቁ በር በትልቁ ይሄ ዩኒቨርሲቲ ተብሎ እንደሚጻፍበት ልክ እንደዛ ኢየሱስ የሚለውን ስም በትልቁ ጽፈን ለዚህ ስም እንበረከካለን። ክብርና ምስጋና በድጋሚ ለአምላካችን ይሁን። ታቦት ማለት እሱ። ይሄ ታቦት የሚሰራው ከማይነቅዝ እንጨት ነው። እመቤታችንስ የመቅደስህ ታቦት የተባለችው ልብ በሉ በጥንቃቄ ነው። ታቦቱ የሚሰራው በጥንቃቄ ነው። አንደኛ ልኬት አለው 5 ክንድ ተኩል። ሁለተኛ የሚሰራበትን እንጨት እግዚአብሔር ወስኗል። ማን ወስኗል? እመቤታችንን እናቱ እንድትሆን ማን ወስኗል? እዚሁ ላይ መዝሙር 131 ላይ ብትመለከቱ ጽዮንን ማደሪያው እንድትሆን መረጣት ይላል። ምን አላት ይላል? ታቦቱ ከምን እንዲሰራ የፈቀደው ማን ነው? ከግራር እንዲጠረብ የፈቀደው ማን ነው? የመረጠው ማን ነው? እመቤታችንን እናት እንድትሆናት የመረጠው ማን ነው? እግዚአብሔር። ክብርና ምስጋና ለስም አጠራሩ። እመቤታችንን
ታቦቱን የሚሰራበትን የሚቆረጥበትን የሚጠረብበትን ልኩን ሳይቀር እንደመረጠ ሁሉ እመቤታችን ከማን ዘር እንደምትመጣ እንዴት እንደምትገኝ እግዚአብሔር አስቀድሞ ወስኗል። መጽሐፍ ቅዱስ ላይ ያሉ ጥቂት ነጥቦችን ብቻ ላሳያችሁ፣ እፈጥናለሁ፣ እጨርሳለሁ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ብትመለከቱ በጣም የሚደንቀኝ ቃል አለ። በአንተና በሴቲቱ መካከል ይላል። በአንተና በማን መካከል? በአንተ የሚለው ማንን ይመስላችኋል? እባቡን ነው። ለጊዜው ግን ሰይጣንን ነው፣ ዲያብሎስ ነው እንደዛ የሚለው። በአንተና በምኒቱ መካከል፣ በሴቲቱ መካከል ጠላትነትን አደርጋለሁ ይላል። ከዛስ የሴቲቱ ዘር ራስህን ምን ይላል? ይቀጠቅጣል ይላል። የሴቲቱ ምን ነው የሚለው? ዘር ነው የሚለው። ስለዚህ የቃል የሚያሳየው ምንድን ነው? ዘር ተቀምጦ። ምን አይነት ዘር? እግዚአብሔር ወልድ ኢየሱስ ክርስቶስ የሚገኝበት ዘር፣ በእነ አብርሃም በኩል የመጣ ዘር፣ በይስሐቅ በኩል የመጣ ዘር፣ በያዕቆብ በኩል የመጣ ዘር፣ በ12ቱ ነገደ እስራኤል የተቆጠረ ዘር፣ በእሴይ፣ በዳዊት፣ በሮብዓም፣ በሰሎሞን፣ በሮብዓም ሲወርድ ሲዋረድ፣ ከዛስ በሐናና በኢያቄም በኩል ኩልል ብሎ የመጣ ንጹህ ዘር። ብዙ መልክ ማሳየት ይችላለሁ። ይሄ ጊዜ ያጥረኛል እንጂ እንዲያውም ብሉይ ኪዳኑ እነዚህን ነገሮች በአስደናቂ ሁኔታ ይገርማል። ለምሳሌ አብርሃምን እንዲህ ይለዋል እግዚአብሔር ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አሕዛብ ሁሉ በዘርህ ይባረካሉ ይላል። በምን ይባረካሉ? ለምን ነው ዘርህ የሚለው? ለምን ነው ዘርህ የሚለው? ከዚህ አስቀድሞ እንዳው ምን እንደሚለው ታውቃላችሁ? ከይስሐቅ ዘር ይወጣልሃል ይለዋል። እግዚአብሔር እስማኤልን አልመረጠም። ማንን መረጠ? ይስሐቅን። ለምን? ይሄ ንጹህ ዘር የሚመጣው በይስሐቅ በኩል። ከዛ እግዚአብሔር መጥቶ ከያዕቆብ ጋር ትግል ሲገጥም ሁሉ ታገኙታላችሁ። በእርግጫ መጥቶት ይሄዳል። በሚደንቅ ሁኔታ እግዚአብሔር መጥቶ ከያዕቆብ ጋር ታግሎ ያዕቆብን በእርግጫ እዚህ ወገቡ አካባቢ መጥቶት፣ እንዳው መጽሐፍ ቅዱስ የሚገልጠው ሹልዳውን አሞት እስከ ማታ ድረስ ያነክስ ነበር ይላል። ማን መጥቶት? እግዚአብሔር በእርግጫ ምን እንዳደረገ ታውቃላችሁ? እግዚአብሔር በወገብህ ዘር አለ ነው የሚለው። በእርግጫ መጥቶት ሄደው እሱም ቦታ ነው ዘሩ ያለበትን ቦታ። ከዛስ ምንድነው ያለው ያዕቆብን? ከዛሬ ጀምሮ ስምህ ያዕቆብ ሳይሆን ማን ይሁን ብሎ ቀየረው ስሙን። እስራኤል ማለት ምን ማለት እንደሆነ ታውቃላችሁ? የማን ወገን ማለት ነው? የእግዚአብሔር ወገን ማለት ነው። ስሙን ቀይሮት ሄደ፣ እስራኤል ተባለ። ከዛ በኋላ ለምን? ዘር አለ። ከዛስ መና እያወረደ ውሃ ከጭንጫ እያፈለቀ ምን እያደረገ እንደሆነ ታውቃላችሁ? እግዚአብሔር ዘሩን እየጠበቀ። ለምን? እርሱ የሚወለድበትን ዘር። ከዛስ ያ ዘር ተጠብቆ ማን ጋር ደረሰ? እመቤታችን ጋር። ነቢዩ ኢሳይያስ አንድ ቃል እንዲህ ብሎ ተናገረ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ ምንን ባያስቀርልን? እንደ ሰዶምና እንደ ገሞራ በሆነ ነበር። ያቺ ዘር እመቤታችን ናት። ክብርና ምስጋና ለአምላካችን ይሁን። እንዲያውም ቅዱስ ጳውሎስ በጎላ በተረዳ ይህንን ሲተረጉመው ገላትያ ምዕራፍ 3 ቁጥር 15 ላይ ዘር እሰ ዘውእቱ ክርስቶስ ይላል። ይገርመኛል። ዘሩ ክርስቶስ ነበር ይላል። ዘሩ ማን ነበር? የአብርሃምን አንስቶ ነው የምድር አሕዛብ በዘር ይባረካሉ የሚለውን ኢይቤሎ በአዝሪቲከ ይለዋል። በዘሮችህ አላለውም። በምንህ ነው ያለው? አንድ ብቻ ነው የጠራው ይላል። ለምን? አንድ ዘር ነው ያለው። እሱ ዘር ማን ናት? እመቤታችን። ከእመቤታችን ማን ይገኛል? ክርስቶስ። ስለዚህ ያ ዘር ክርስቶስ ነው። ክብርና ምስጋና ለስም አጠራር ይሁን። ያ ጽላት ታቦቱ ከማይነቅዝ እንጨት ተሰራ። ምን ከማይል እንጨት? እመቤታችንም የተገኘችው ከንጹሐን አበው ከማይነቅዝ ጥንተ አብሶ ከሌለበት፣ በደል ከሌለበት፣ ጥፋት ከሌለበት፣ ኃጢአት ከሌለበት፣ እንከን ከሌለበት ከንጹህ ዘር እመቤታችን ተገኘች። ከዚያስ በዚህች በከበረ ሰውነቷ ታቦት ተብላ በተጠራች በእመቤታችን ጽላቱ ጌታችን መድኃኒታችን ኢየሱስ ክርስቶስ 9 ወር ከ5 ቀን በማኅፀኗ አደረ። ክብርና ምስጋና ለአምላካችን ይሁን። በዚህ ምክንያት እመቤታችን አማናዊት ታቦት ተብላ ትጠራለች። ይህንንም ቅዱስ ኤፍሬም ተርጉሞታል። በወርቅ በውስጥ በአፋ በወርቅ የተለበጠች ታቦት ብሎ ተርጉሟታል። በብዙ ቦታ እመቤታችን ታቦት ተብላ፣ በቅዱስ ያሬድም አተረጓጎም ታቦት ተብላ ተገልጣለች። ስለዚህ የመቅደስ ታቦት የተባለችው እመቤታችን ናት። የመቅደስ ታቦት ማናት? እመቤታችን ናት። ወደ እረፍትህ ተነስ። ወደ ምንህ ተነስ? ወደ ትንሣኤህና አንተና የምንህ ታቦት የመቅደስ ታቦት አንተና እናትህ ወደ እረፍትህ ተነስ። ክብርና ምስጋና ለአምላክ ወደ ትንሣኤ። ስለዚህ እመቤታችን ቅድስት ድንግል ማርያም ተነስታለች፣ አርጋለች ብለን ከምናስተምርበት የመጽሐፍ ቅዱስ ክፍል አንዱ ነው። ብዙ ሐሳቦችን ማስቀመጥ ይቻላል። ትንሣኤ 5 አይነት ነው። ይህን ተናግሬ እጨርሳለሁ። ስንት አይነት ነው አልኳችሁ? አንደኛ የጌታ ትንሣኤ፣ ሁለተኛ የነ አልዓዛር ትንሣኤ፣ ሶስተኛ የልቡና ትንሣኤ፣ አራተኛ የእመቤታችን ትንሣኤ፣ አምስተኛ የጉባኤ ትንሣኤ። ትንሣኤ ሐሳቡ ሰፊ ነው።
ብዙዎቻችን ስለ እመቤታችን ትንሣኤ ስንናገር ሌሎችም ግራ የሚጋቡት የትንሣኤን ጽንሰ ሐሳብ ለይተው ስለማያውቁ ነው። ለምሳሌ አሁን ብነግራችሁ እናንተ ያላችሁበት ሁኔታ ትንሣኤ ነው። ምንድነው አልኳችሁ? ትንሣኤ ነው እናንተ ያላችሁበት ሁኔታ። ይሄ ትንሣኤ ልቡና ተብሎ ይጠራል። በልቡና መነሳት። ትንሣኤ ማለት የግድ ከመቃብር መውጣት ማለት ነው። ትንሣኤ ማለት ከሞት መውጣት ብቻ አይደለም። ትንሣኤ ማለት ከመቃብር መውጣት ብቻ አይደለም። በነገራችን ላይ የማይሞቱ ሰዎች አሉ። ምን የማይሉ ሰዎች አሉ፣ ግን ደግሞ የሚነሱ ሰዎች አሉ። ምን የሚሉ ሰዎች አሉ? አያችሁ፣ ትንሣኤ ከሞት ጋር ቀጥታ ግንኙነት የለውም። ትንሣኤ እመቤታችን ከሞት ተነሳች ሲባል ብዙ ሰው ይገርመዋል። እኔ ደግሞ የሚገርመኝ ምን መሰላችሁ? ቀድማ መነሳቷ፣ ቀድማ መሞቷ። መሞቷ እምላችሁ በስጋ መሞቷ አይደለም እምላችሁ፣ ለኃጢአት መሞቷ፣ ለዚህ ዓለም መሞቷ፣ ለዚህ ዓለም ርኩሰት መሞቷ፣ ለዚህ ዓለም ጌጥ መሞቷ፣ ለዚህ ዓለም ሽልማት መሞቷ፣ ለሴትነቷ መሞቷ። የሚገርመኝ ሴትነትን ወንዶች እንዴት እንደሚያዩዋት አይደለም እመቤታችን እየተጨነቀች የኖረችው። ጸጉሯን እንዴት እንደምትሰራ እየተጨነቀች አይደለም የሞተችው እመቤታችን። የጥፍር ቀለም እንዴት ጥፍሯን እንደምታሳምር እየተጨነቀች አይደለም። ጸጉሯን እንዴት እንደምትተኮስ በመንገድ ስትሄድ ወንዶች አይተዋት አቤት ይቺ ሴት ስታምር እንዲሏት አይደለም ተጨንቃ ይኖረችው። ታውቁታላችሁ ይሄን ጭንቀት። ለውበታችሁ ስንት ብር እንደምታወጡ፣ ለጥፍራችሁ ስንት ብር እንደምታወጡ፣ አንዳንዶቻችሁ ለቅንድብ ስንት እንደምታወጡ፣ ለጸጉሩ አሰራር ስንት ብር እንደምታወጡ፣ ስንት ገንዘብ እንደምታወጡ፣ እንዴት እንደምትጨነቁ፣ ባሎቻችሁ እንዴት ሊያዩአችሁ እንደምትፈልጉ፣ ሌላ ሰው እንዴት ሊያያችሁ እንደምትፈልጉ፣ ትኩረት መሳብ እንዴት እንደምትፈልጉ ታውቃላችሁ። እመቤታችን ይህንን አታውቀው። የሚገርመኝ ይሄ ነው። ይህን ቀብራ ለዚህ ሙታ ለኃጢአት ራሷን ገድላ ለጽድቅ ሕያዊት አድርጋ ለእግዚአብሔር ራሷን ሰጥታ ሕያዊት ሆና መኖሯ፣ ሰይፍ አልፎባት መኖሯ ይገርመኛል። ቀድማ ነው የተነሳችው። እመቤታችን የተነሳችው ቀድማ ነው። መጽሐፍ እንዲህ ይላል፣ የመጨረሻ ጥቅስ ራእየ ዮሐንስ ምዕራፍ 20 ቁጥር 6 ላይ በመጀመሪያው ትንሣኤ እድል ያለው ይላል። በመጀመሪያው ትንሣኤ እድል ያለው ንዑድና ክቡር ነው። ራእየ ዮሐንስ ምዕራፍ 20 ቁጥር 6 ላይ እመቤታችን ይህንን ትንሣኤ ቀድማ ተነስተዋለች። ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። ስለዚህ የእመቤታችን ትንሣኤ እጅግ በጣም የሚገርም የሚያስደንቅ አይደለም። አስቀድማ ለኃጢአት ራሷን ገድላ የተነሳች ናትና የእመቤታችን የቅድስት ድንግል ማርያም በረከቷ አማላጅነቷ ከሁላችን ጋር ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።